እና የአምስት ዓመት ህፃን ልጅ ጠፍቶባት አፈሩታ ፍለጋ ላይ ነች። የአምስት ዓመት ልጅ ለምን እንደዛ ከሚፈልጉት ከምትንከራተቱት የሆነ ጊዜ ሄርሜላ ጠፍታ ለአብርሽ ማስታወቂያ አፋልጉ ወረቀት ስትለጥፉት አልነበራችሁ? እንደዛ አድርጉት። አሁን አብርሽን ማለት ነው አፋልጉ ለጥፉ። የአምስት ዓመት ህፃን ልጅ ነው እንዴ የሚሄድበትን የሚያደርገውን ነገር ማየት ልጅ አይደል? ስለዚህ እናት ነሽ አንቺ አፋልጉኝ አስለቅሽ። እሱን ነው ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቤተሰብ ውዶቼ እንዴት አድራችሁ? እንዴት ሁለት ሰላም ናችሁ? አላችሁ? አላ አልሐምዱሊላህ። ባላችሁበት የአላህ ሰላም ይበልልን ይበልላችሁ አላችሁ። ቪዲዮ ሲጀምሩ እንግዲህ ባላችሁ ጀምሩልኝ። ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱ። አላህ ያበረታታችሁ። ጉሉ አሚን። እና መጡ። እኔ ትላንትና በቪዲዮ ብያችኋለሁ። ዛሬ ቦምብ ወይም መትረያስ ትልቁ ይፈነዳል ሆነ ሚዲያውን ሰፈሩን ቤት ለቤት እየዞረች የቁጣሬ ክፍያ እንደሚያስከፍሉ አይነት ሰው ቤት ለቤት እየዞረች ነው። እንግዲህ ትላንትና ያምሽት በአንድ ልብስ በአንድ ቦታ በአንድ ስራ ላይ ነው ያተኮሩት። ትላንትና አረባቴ ጤነኛ የሆነ ልጅ ነው ወደ ቤቱ ወደ ልጁ ወደ ሚስቱ ወደ ቦቱ ነው የተመለሰው። በፍላጎቱ ነው በፍቃዱ ነው እያልሽ አልነበረም እንዴ? አብርሽ ጤነኛ እንዳልሆነ አሁን እንዴት አወቀሽ? ጤነኛ ከሆነ ሰው እንዲወስዶ ለምን ይፈቅዳል ራሱ? ኧረ እባክሽ ድራማችሁ መቼ ምን የሚያልቀው? አሁን ወይስ የድራማ እንደገና ሌላ ድራማ ጅማሮ ላይ ናቸው ያላችሁ? የተኛው ባልሽ ነው ደግሞ ከዛሬ አመት በፊት የትም የጣልሽውን ባልሽ እኮ አይደለም። ባልሽ እኮ አይደለም። ልክ እንደ ማንኛውም ወንድ ባይ በግድ ያስገድደሽ ያስቀመጥሽው ማለት ነው። ባል የሚባለውማ ካላወቅሽ ልንገር ከቤተሰብ ጋር ተጠይቆ ቤተሰብ ፍቃድ ሰጥቶ አብራችሁ ኖራችሁ ፍርማ የተፈራረማችሁ ጊዜ ባሌ ነው ብትይ ትቼ ነበር። አዎ ባልሽ ነው ይዛል። ያንን ውላችሁን አፍርሳችሁ እኮ ፊተኝ አልፈታሽ እያላችሁ በየሚዲያ ወረቀት እንትን እየበተናችሁ እየፈታሹ ባልሽ ነው ይሄ የልጅሽ አባት። እኔ ምንም አያገባኝም፣ ግን ባየው አስተያየት ነው የሚሰጠው። አብርሽ የትም ይሄድ ከማንም ጋር ይሁን እኔ ምንም አያገባኝም፣ ብቻ የሱ ጤና ነው የሚያስፈልግ። እንደ ሰው ነኝ አይደል? የሆነ ሰው ሲጎዳ ያመኛል። ሰው ነው። እኔ እኮ ጂኒ ወይ ሸጣን አይደለም። በሰው ስቃይ በሰው ህይወት የሚደሰተው ሸጣን ወይ ጂኒ ነው። ከሸጣን ደግሞ የባሰ ጂኒ ነው። እናንተ ደግሞ አንደኛ ቀንደኛ ጂኒ ናቸው። በሰው ህይወት የምትቀልዱ የሰው ህይወት በቆሎ የምትቀብሉ ገላችሁት አይደለም። በህይወት እያለ በድን የምታስቀሩ ጅኒዎች፣ ልብስ ለባሾች፣ ሰው መሳዮች። እኔ ከሄርሜላም ጋር ሆነ ከሩታ ጋር ሆነ ምንም አይመለከተኝም፣ ግን እንደ ተመልካች ያየሁትን የሰማሁትን አስተያየት ይሰጣል። ስለዚህ አንዴ ሚኪ ጋር እየገባ አንዴ ብዙ የምትፈልጉ ህፃን ልጅ ነው ወይስ የጠፋ ንብረት ወይም ባክ እያለ? ከዚህ በፊት እኮ ከአንቺ ተለይቶ 9 ወር ነው 10 ወር እንደዚህ ኖሮ የዛኔ ለምን አልፈለግሽም ነበር? የምትፈልጊ አሁንስ የምትፈልጊበት ምክንያት ለሰው እኮ ገብቷል። ለሰው እኮ ግልጽ ነው። ለአንቺ ነው እንጂ ያልተገለጸልሽ።
የምትፈልጊበት እና ከየትን ዞሮ ሲመለስ የምትቀበዩ ባሌ ነው የምትዩ የፈተሹን ወንድ አንቺ ባጣ ቆይነሽ እንዴ? እኔ ቢሆን አላደርኩም። ከየትም ተጃጅሎ ሲመጣ የሚቀበለው ምን ነው? የእሱ ባጣ ቆየ አይደለሁም። የልጅ አባት ነው እንጂ ምንም አይደለም እሱ። እንደዛ ሆነሽ ቆፍጣና ሴት እንዳትሆኝ ያደረገሽ ነገር እሱን ፍላጎት ሳይሆን በቀል ስለሆነ ነው። በበቀል እሱን ማጉዳት ስለፈለግሽ ነው እንጂ እሱን ፈልገሽ አይደለም። ማንኛውም ሴት የማታደርገውን ነገር የምታደርጊው አንቺ የያሹ ስራ ሆነ ስለሆነ ነው። ገባሽ? ምን ማድረግ እንደሚችማ እያየን ነው። አንቺም እየነገርሽን ነው። ኧረ ተይ ኢፈሪ፣ ለስራሽ በስራሽ ኢፈሪ። አሁንም ምንም ማድረግ እችላለሁ አቂም አለኝ እያልሽ ነው። አሁን ቀጣዩ ማን ይሁን የምታግዱት ወይም የምታሳብዱት በድኑ የምታስቀሩት ማንን ይሁን? ሄርሜላስ ወይስ ቡዜ? የሰው ክብር አያችሁ። ለሰው ክብር እንደሌላችሁ እራሳችሁ ተዋርዳችሁ ሰውን ስታዋርዱት ቡዜ ቤት አሁን በቃ ልትተናነቁ ነው ሄዳችሁት። ቡዜ በአክብሮት መጀመሪያ ቁጭ በሉ፣ ከዛ በኋላ ያለውን እናውራ ነው ያለችው። አንቺ ብትሆኝ ግን ፊታቸውን በኃይልነት ኃይለኛ ነኝ ስለምትይ ራስሽን በራስሽ እንትን ስለምትይ የምትመዛደቂ ሴት ስለሆንሽ በጥፊ ወይም በጦሎ ነበረ የምትጀምሪያቸው። ክብር የለሽም አንቺ። የሰው ክብር አይገባሽም፣ ክብር ስለሌለሽ ማለት ነው። ስለዚህ የትዳራችሁ መንስኤ የሆነውን ይሄ ሲልባቦት የሆነ ይሄ ሳሙና ልጅ ለምን ይዛችሁ ትመጣላችሁ? የአብርሽ አንደኛ ቀንደኛ ከአንቺ ጋር ጠላቱ እሱ ነው። አሁን ደግሞ ከሩታ ጋር እንደሆነ ነው የሚፈልገው። ምን ተገኘ? ጤነኛ ነው ይላል እንዴ? አንተ ጤና አጣ። ለእናንተ ቤትማ እኮ እሱ ጤነኛ ነው። አብርሽ ጤነኛ ቢሆን እንዴት ይጠፋል? ህፃን ልጅ አይደለም። ጤነኛ ሰው እንዴት ይጠፋል ከቤት ወጥቶ? ጠላት ስጠብቀው ወዳጄ ገደለኝ የሚባለው ተረትና ታሪክ ወደ እናንተ መጥቷል። እናንተ ጠላቶቻችን ብላችሁ ሄርሜላንና ቡዜን ዳዊትን ጠብቃችሁ በተጎለታችሁበት ሌላ ሰው መጥቶ አብርሽን አስመለጠ። አዎ እንደዛ ነው። እናንተ ጠላት ያደረጋችሁት የቤታችሁን ቤተሰብ የቤታችሁን ገመና የሚጠብቅላችሁና ሰው ነበረ የኛ ጠላት ያላችሁት። ግን የእናንተ ጠላት ሆኖ በአብርሽ ምክንያት የተነሳ ሌላ ግለሰብ ነው። አያችሁት? ሰው ይስጣችሁ፣ የሰው ፍቅር ይስጣችሁ። አብርሽ ለሰው ፍቅር ስለሆነ ለአብርሽ ማንም የተኛ ሰው የለም። ሁሉም የየራሱን አስተያየት፣ ሁሉም የየራሱን ስራ እየተወጣ ነው። አንቺ ግን በመሃል ትቀሪያለሽ። ክፉ ሰሪው መቼው ኋላ ነው እንጂ ፊት ለፊት የለው። አሁን ፊትሽን በጫው ጥብ አድርገሽ መተሽ እንደገና ኃይለኛ ነኝ ምንም ማድረግ ይችላል። ማድረግማ በማታትና በተንኮል በብልግናማ ማድረግ እንደምትችይማ እኮ እያሳየሽኝ ነው ሁላችን። አሁን ደግሞ ኤፍሬም ባልሽ የጠፋ ልጅ ደግሞ ልጅ አሁን እንደዛ አሁን ልጅ ጠፍቶባቸው እናትና አባት ሆናችሁ የጠፋውን ልጅ እየፈለጋችሁ ያላችሁት እናንተ ውርደታሞች። ደግሞ አንድ አይነት ልብስ ለብሳችሁ ስትመጡ ትንሽ አታፍሩ? ትንሽ ክብር ለሰው ክብር አይላቸው? እፍረት የላቸው? አረ ይፈሩ፣ አረ ይፈሩ። እናንተማ እኮ ጥቅም ነው እንደዚህ የሚያንገባግባችሁ። አንቺም ለበቀል አብርሽን ስለምትፈልጊ ያ ስልባቦቱ ተንካሲስ ደግሞ ሄርሜላን በፍቅር ለማያዝ ስለፈለገ ሁለታችሁ የሚያገናኛችሁ ፍቅርና
ያው የቀመሰው ነገር ነው እንግዲህ ያው ጫው ምናምን ያው ጫው ለራሱ ስትል ትጣፍጣለች አይደል የሚባለው። አዎ እነሱ ለራሳቸው ሲሉ እንግዲህ ስራቸውን እያጣፈጡ ነው። እኛ ደግሞ እየመሰለኝን ያየንን አስተያየት አብርሽ ቢመለስም ለሄርሜላም ለዚህ ሴትዮም አይሆንም። እሱ ሌላ ሰው ጋር ሄዶ ሌላ ህይወት ካልጀመረ እነዚህ ሁለቱ ሴቶች እኮ አርፎ ህይወታቸውን መኖር አይችሉም። ባላንጣ ናቸው። አሁንማ በአሁኑ ሰዓት ወይኔ ጉድ፣ ወይኔ ጉድ፣ በጣም ይገርማል። በጣም የልጅን አባት የቤት ህይወቴ ብሎ የመጣውን ሰው ሊቀቁልን፣ ተውልን፣ ህይወታችን እንኖር። የተኛ ህይወትሽ ከተበተነማ ቆየ እኮ ቆየ። ራፍዶሻል እኮ እናቴ። ሌላ ፈልግ ዞር አርጊ። ወይም እና ማን ነው የሚባለው ደስታን መልሹ። አባራሽ የለም እንዴ መልሹ። አብርሽን ለመበቀል ብለሽ እሱን አባራሽ ነበር። አብርሽን ከተበቀልሽ በኋላ ማንን ይሁን የምታመጭም? አሁን አብርሽ አምልጧል። አሁን ካሁን በኋላ ከተመለሰማ እንግዲህ አብርሽ ያ መጀመሪያ ሞቷል፣ አልቀዋል። ያ ጭራሹን ልምጥማጡም ይጠፋል።